ሀቅ ስለወጣ በጣም ደስ እያለኝ ነበረ። እየተናደድኩ ነው፣ ግን ሀቅ ስለወጣ በጣም ደስ እያለኝ ነበረ እያለ ነው የሚናገረው። ሙስሊሞች ናቸው እዚህ ጋር ተሰብስበው የሚናገሩት። ይኸው አላህ ወገብ አለው ሲለው የትኛው ቁርአናችን መጽሐፍ አለው ይላል። ሱባን አለ እያለን ሀባሾች እንደዛ የሚል እምነት የላቸው፣ ግን ወሃቢዎች ያኛው እምነት አላቸው። እነሱ ነው የሚሉት ይኸው ይኸው እፎይ የሚጠይቀው ጥያቄ ጠቅላላ እኛ የምንጠይቀው ነው። ስለዚህ በሀባሾች እፎይ ክሬዲት አግኝተዋል። በሀባሾች ለእኔ ብትጠይቁኝ፣ እኔን ከጠየቃችሁኝ ማለት ነው። እኔ ብዙ አልተመቸኝም የተወያዩት። እኔ በደንብ አልገባኝም። ብዙ ርዕስ ነበር የሚረግጡት፣ በደንብ አልገባኝም። እኔ ግን እነዚህ ሀባሾች የሚባሉት እፎይ በደንብ አድርጎ ነው የጠየቀው። በደንብ የእኛን እምነት ደግሞ እሱ አልመለሰም፣ እየመለሰልን አይደለም። የእኛ እስልምና እንደዚህ አይልም እያለ ነው የተናገረው። ቀጥል። ይኸው ምንድን ነው ጌታውን ያውቃል ከተባለ፣ አካል አለው ከተባለ ምንድን ነው? በእስልምና አካል እንዳለው አይታመንም። በእስልምና አላህ አካል የለውም። እግር ባት እንዳለው ብቻ ነው አብዛኛዎቹ የሚናገሩት። እንግዲህ እነሱ እንዳሉት ግን እፎይ ወገብም እንዳለው፣ እጅም እንዳለው፣ ጣትም እንዳለው፣ ጥፍርም እንዳለው እፎይ ሲናገር ነበር። እና ይህ ነገር ላይ እፎይ ሲናገር ነበር። እነዚህ ደግሞ የእኛ እስልምና እንደዛ አይልም፣ ሀባሽ የሚባሉት የእኛ እስልምና እንደዛ አይልም፣ የወሃቢዎቹ ግን እንደዛ ይላል የሚል ነገር ነው ይዘው የመጡት። እንግዲህ ሰሞኑን እናያለን፣ የሚባለውን እንሰማለን። ከዛ በኋላ ወደ ገደለው እንሄዳለን። ግን እንደ ሀሳብ ከሁለት ሳምንት በኋላ አይቼ ፈቃደኛ ከሆኑ መመሪያ ተሰጥቷቸው ስለምን ማውራት እንዳለባቸው ተነግሯቸው ሁለቱ መጥተው እኔ ምንም አድሎት የለኝም እንዲያብራሩ ቢደረግ ሰዓት ተሰጥቷቸው መልካም ነው ብዬ አስባለሁ። ሌላው ይቅርታ ማን ነው የምትባለው ሁሱ በጣም አሪፍ ልጅ ነው። አሁን ከጠየቃችሁኝ ሁሱ ምርጥ ልጅ፣ የተረጋጋ ልጅ ነው። ሀሳቡን መግለጽ ይችላል። ምንም እኔ ያየሁት ነገር የለም። ግን ማን ነው የሚባለው ስሙ ከእሱ ጋር አብሮ ብዙ ነገር ካልገባው እያለ ያዙ ይልቀቅኝ ሲል የነበረው ልጅ ማን ነው ስሙ? ስሙ ማን ነው? ኢምራን። አዎ ኢምራን የምትባለው ፖለቲካ እንጂ ስለ እምነት በደንብ በፍቅር እያወራ አይደለም። ፖለቲካ መስራት ነው የፈለገው። ይደብራል። ተግባባን። ሰው ተማምሮ ጥሩ ነገር እንዲጨብጥ ከማድረግ ይቅር ኢምራን የምትባለው በቃ እኔ ገብቼ ካልቀበጣጠርኩ ብለህ ሩዋንዳ ስታደርገው እኔ ነኝ ያስቆምኩ። አይጠቅምም።
የሚጠቅም ነገር ይዛ አልመጣ። ስለዚህ ኢምራን ለወደፊቱ እንዳየሁት በሳል ልጅ አይደለም። ለውይይት በነፎይ ደረጃ በነውሱ ደረጃ ምናምን አይደለም። እውነቱን ልንገር አይደለም። ስለዚህ ማድረግ ያለብህ ምንድን ነው? ፖለቲካ ከመስራት ይልቅ ሰዎች እንዴት እስልምናን ሊማሩ ይችላሉ ብለህ ብታስብ የተሻለ ነው። ገብቼ መጀመሪያ እፎይን እኔ ላናግረው፣ ከዛ በኋላ ነው እሱም ያናግረው አለ። እሱ እግዚአብሔር ይስጠው። እሱ ምን አለ? አይቶ እኔ በቃ እኔ ያናግረዋለሁ፣ ምንም ችግር የለም እኔ እነጋገራለሁ ብሎ እሱ ነው ያስቆመው። ያመቶ ፖለቲካ ሊሰራ ነበረ እና ኢምራን ይሄ አይጠቅመ። ኦኬ ለወደፊት ምንድን ነው የሚያስፈልገው? ድቤት ለወደፊቱም ይግባ። አንድ ለአንድ ነው የሚነጋገሩት። አንድ ዳኛ ያስፈልጋል። ዳኛ ከሌለው አሁን ለምሳሌ ሰዓት የሚይዙት እራሳቸው ናቸው። በፈለጉ ጊዜ ያቆማሉ፣ በፈለጉት ጊዜ ይለቃል። አውርተሃል፣ ያዘው፣ እያወራ ነው እያብራራ ነው እየተባባሉ ሰዓት ሲጠቋቁሙ ነበር። ውሃ ጠጣ ተረጋጋ፣ ውሃ ጠጣ ተረጋጋ ነው ጨዋታ። ተግባባን። ስለዚህ ኢምራን ፕሊዝ 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 ለሌላ ጊዜ ፖለቲካውን መጫወት ሳይሆን እውነታውን መያዝ። አንድ እርምጃ ሄደናል። አንድ እርምጃ ምን አይነት እርምጃ ሄደናል? ብንወድም ብንጠላም ወደ 130,000 ህዝብ የሚሆን ይህን ነገር ተከታትሎታል። ወደድንም ጠጣምንም አልጣምንም ትንሽ ቅምሻ ቀምሰናል በስሱ። ወደፊት መልካም ነገሮች እንደሚጀመሩ ጅማሬው ጥሩ ነው። ጅማሬው መልካም ነው። ከሆስት ሲኖር ደግሞ በደንብ ምክንያቱም አሁን ለምሳሌ ከእፎይ ጋር ልግባ ያለ ሰው የለም። እፎይን ታከኬ ገብቼ እኔም ላቋልጥ ላሽቋልጥ ምናምን ያለ ሰው አንድ ሰው የለም። የውዝ ነው ባሪ ላሽቃብ ላሽቋልጥ በዚህ ሉጣ በዚህ ግን ልግባ ያለ ሰው ዘወዝ ነው ባሪ። ኢምራን ግን በቃ እኔ ነኝ የሁሱ ዋና ጸሐፊ እኔ ነኝ ብሎ መጣ። ይሄ ሮንግ ነው። ኢስ ሮንግ። ለሌላ ጊዜ ነው ማወራ። ስለዚህ በዚህ ነገር ላይ ብዙ ሰዎች አስተያየት ሊሰጡ ይችላሉ እና እንሰማቸዋለን። ፋሚሊ ማኛይዝ አንበሳ ተጠፋፍተናል። አዲስ አበባ ነፃ አውጪ ሆነን መጥተናል። ይመቻባ አሪፍ ነው። ይዤሽ እኔ ነው የምገባው። አዲስ ሸገር ይዤሽ የምገባው እኔ ነኝ። አይ ነው ዛሬ ሰማ ውይይቱን በጣም አይቻለሁ። ቆይ አንዴ እንትን ኦኬ ከአንተ እንትን እስክትል ጆከር ያውራ። ጆከር ማኝ እንዴት ሰላም ብያለሁ። ጆከር ይናገራል። አዲስ ታይም ጠፍተሻል ብራዘር። አይ ነው አለን ድርጅት እየመሰረትን ነበር። ተረጋጋ። አዲስ አበባ ነጻው ተመችቶኛል። እሱ ይሻላል። በሱ ስማማለሁ። አይ እንዳትወቅሰን የእኛ ዘመዶች እየተቃወሙ አዲስ አበባ ሊደራጀን ደስ ይለኝ። ጥሩ ነው አሪፍ ነው። እንትኑ ውይይቱ ላይ ግን ስናይ ዛሬ እኔም ይኸውልህ የታዘብኩትን ልንገርህ። አሁን ልጅቷ ያቺ ሙስሊም ነች አይደል? ልጅቷ አንተ ጋር ኖ አይዲያ ጆኒ ራጋ ብሎ ሙስሊም አላውቅም። ምን አንዳንድ ሰው እንደዛ ኒክኔሟ ይመስለኛል ሙስሊም ነች። እና አረ ሙስሊም እንደዛ አይነት በብዛት አሁን እነሱ ኮመንት ላይ ጠይቃት። ኖ ምን አደርጋለሁ መሰለህ አንዳንድ አሁን ኦርቶዶክስ ነው ሙስሊም ነች። ቆይ አንዴ አዲስ ይሄንማ ፌር መሆን አለብኝ። ምን አለ መሰለህ የሙስሊምን ገጽታ ያልያዘ ሴት ሙስሊም መባል አይችልም። የኦርቶዶክስን ገጽታ ያልያዘ ሰው ኦርቶዶክስ ሊባል አይችልም። አንዴ በእሷ ስታይል እስላም ነች ለማለት ይከብደኛል። ያም ሰዋል ግን ሁሉም ሰው አንድ በአንድ ፓኬ የለ። እኔ ምና ሃይማኖት ይል አሁን አንዳንድ ፔንቴ የለ ኦርቶዶክስ አለ፣ ነጠላ የሚለብስ አለ፣ አንዳንድ ደግሞ ሚኒ ስከርት የሚለብሳል። ልጅቷ ዘመናዊ ሙስሊም ነች። በቃ ሌላ ነገር አረ በፈጣሪ ሙስሊም ጋለው ብራዝ ይሄ ራሱ እንደዚህ ማንቋሸሽ ነው ብራዝ። ዘመናዊ ሙስሊም ማለት ህጉን ተከትላ ኒቃም ያዛታል። የምትታዘዘውን ነገር ሃይማኖቷ የሚያዘውን ነገር ለብሳ የምትሄድ ናት።
እንጂ የተገላጠ እስልምና ሃይማኖት ይሄን አይፈቅድም። ትክክል። እሱ ለዚህ ነው እሱን ለዛ ነው ለማለት የከበደኝ በተወሰነ መልኩ። እኔን ሀሳብ ደግሞ ልግለጻ። አዳምጠኝ። አሁን አረብ ሀገር እንኳን ሄደ ሂጃብ የማይለብሱ ሴቶች አሉ፣ ሚኒስከርት የሚለብሱ ሴቶች አሉ፣ እንደ ልባቸው የሚሆኑ አሉ። እነዚህ ዘመናዊ ሴቶች ናቸው። በቃ ሞደርን ሞደርን ውመንስ። ኦኬ ሃይማኖት ላይ በጣም የማይካተሉ ላይት ላይ ሃይማኖታቸውን ዝም ብለው እንደው ለስም እኔ አከብራለሁ። ሃይማኖቱ ግዴታ ሰው ሃይማኖቱን መከተል አለበት ብዬ አላምንም። እኔ ልንገርሽ ይኸውልህ የኔ ሀሳብ እኮ ነው። ለምን የአንተ ሀሳብ ቢሆንም እንደዛ ብለህ ደግሞ 5000 ሰው አለበት ላይ ዘመናዊ ሙስሊም ተገላልጣ የምትሄድ እምነቱ የማይፈቅደው ዘመናዊ ነች። እኔ እንደዛ ምለው ዘመናዊ ነው። በእስልምና እንደዛ የላቸው እምነቱ አይፈቅድም አልኩህ እኮ። የሌላቸውን በግድ አታምጣባቸው። ይኸውልህ አዳምጠኝ። የምትኖረው አሜሪካ ነው። በደንብ ህጉን ጠንቅቀህ ያለውን ነገር ታውቃለህ። እኔ በመጀመሪያ ደረጃ እስልምና ሃይማኖት፣ ክርስትና፣ ማንኛውም ሃይማኖት የራሱ ህግ አለው ባለባበስ ዙሪያ። እስልምና ሃይማኖት ተገላልጣ ጸጉሯን እያሳየች ትሂድ አይልም። ምንም አይነት ነገር ብትገላለጥ ጸጉሯን ትሸፍናለች፣ ቀሚስ ትለብሳለች። ፊታቸውን ቢያሳዩ ቀሚስ ይለብሳሉ። የኔን ሀሳብ ግን አልሰማችሁኝም። ሀሳብ ገብቶኛል። ዘመናዊ ሙስሊም ማለት እሺ፣ እኔ ላካትልህ። ዘመናዊ ሙስሊም ስላልክ ዘመናዊ ሙስሊም ማለት ሙሉ በሙሉ ኒቃም ለብሳ የምትሄድ ሴት ነች ዘመናዊ። እሺ እኔ ደግሞ ልንገርሽ የኔን ሀሳብ ገብቶኛል። እኔም እያልኩ ያለሁት ሌላ አዲስ ሃይማኖት እያመጣሁ እኮ አይደለም። ዘመናዊ ማለት ምን ማለት ነው? አንድ ሴት ሃይማኖት ገባኝ። እምነቱ አይፈቅድም። አንተ የምትለውን እምነቱ አይፈቅድም። በቃ በዚህ አንከራከር። እኔ እምነቱ ይፈቅዳል መቻልኩኝ አላልኩም እኮ። እኔ እያልኩ ያለሁትኝ አንድ ሰው ዘመናዊ ነው። በቃ ዘመናዊ ነው ማለት ሃይማኖቱን ይሄ ምንድን ነው ኮንሰርቫቲቭ ያልሆነ ያላጠበቀ ሃይማኖትን ያላጠበቀ ግን ትራዲሽን እንደ ባህል እንደ ቤተሰብ ይከተለዋል። በቃ የራሱን ኑሮ ይኖራል። በራሱ መንገድ ነው ሃይማኖቱን የሚከተለው ይሄ ሰው። እኔ ዘመናዊ ሴት ነው የምለው። ያ ማለት ሃይማኖት ነው እያልኩ አይደለም። ሃይማኖቱ ይፈቅዷል እያልኩ አይደለም። እንደዚህ አይነት ጴንጤ አለ፣ እንደዚህ አይነት ኦርቶዶክስ አለ፣ እንደዚህ አይነት ሙስሊሞች አሉ። አከብርላቸዋለሁ። ግዴታ ሃይማኖት የሚለብሰውን ወይ ሃይማኖት የሚያደርገውን ብቻ አድርጎ አልልም። እኔ የእኔ አስተሳሰብ ነው። ሰው የፈለገው መሆን ይችላል። እና ልጅቷ ሙስሊም ነች፣ መብቷ ነው። ሂጃብን መልበስ መብቷ ነው። እንደዛ መልበስ መብቷ ሙስሊም ልትሆን ትችላለች። ግን ዘመናዊ ሙስሊም ልትላት ዘመናዊ የሚለው ላይ እኮ ነው አሁን የሆነ ምንም እኮ የተቃወምና ፖይንቱ ላይ እንሂድ። አሁን ፖይንት ላይ ወደ ውይይቱ የለበሰች ሴት ዘመናዊ ኦርቶዶክስ ናት፣ ዘመናዊ እስላም ናት አይባል፣ ዘመናዊ ጴንጤ ናት አለ። በቃ ቴንክ ዩ እሱን ነው እያልኩ ናት። እኔም ያልገባኝ ምንድን ነው አይ ገብተዋል ዘመናዊ ሊባሏቸው አሁን እኔ ውይይቱ ላይ እንሂድ። አዎ ገባ። አሁን ቁንጣ ስላደረገች ወይ በሁሉም ነው የምልህ፣ በኦርቶዶክስም በፕሮቴስታንትም በሙስሊምም የተበላቀጠ ልብስ ስለለበሰች ዘመናዊ ናት ልትባል አይገባም ነው። አንተ ሰው ግን ኮሜንታተር ባለጌ ሀቢባም እንደዛ ናት ይላሉ ከታች በኮሜንታተር። ያንን ነው የምለው ብሮዬ። አሁን ወደ ፖይንቱ እንሂድ። ፖይንቱን ይዘን ማውራት እንችላለን። አለ አዲስ ታይም ቀጥል። ዮኒ ኮኔክሽን የትንሽ ስትሮንግ አይደለም እና እስኪ ጆከር ያውራ። እመጣለሁ። ስለዚህ አሁን በእንትኑ ከሄድን ለማናችሁም ለመናገር የምፈልገው እኔ በየትኛው ይሄ የሆነ የተበላቀጠ ልብስ የለበሰች ሴት ዘመናዊ ናት ማለት አይደለም። በእምነት ፈጽሞ አይደለም። ጋጥ ወጥ ናት በሚለው ወስደዋል። ዘመናዊነት አይደለም። ዘመናዊነት ባህሏን፣ ሃይማኖቷን፣ ምኗን የምታከብር ሴት ማለት ነው ዘመናዊነት። ያንን ነው እኔ የማምነው እንጂ ቁንጣ አርጋ ቡታንታ አርጋ ጡቷን እያሳየች የምትሄደውን ዘመናዊ አልላትም። ያንን ነው ክርስትናም እኮ እንደዛ ክርስትናም እንደዛ ነው። በነገራችን ላይ የትኛውም ክርስትና እንደዛ ነው። ስለዚህ ዘመናዊ እየተባለ ስም ስለተሰጣቸው ይሄ አሪፍ ነገር እየመሰለው ሰው ወደ ገደል እንዲገባ ጋይዳ ይሄ ትክክል አይደለም። ስለዚህ አለባበሷ ደስ አላላቸውም። እኔ አውርቻቸዋለሁ በውስጥ ገባ ሙስሊም ነች ተብለዋል፣ ግን የእስልምና ምንም ነገር የላትም። ስለዚህ እዛ ውስጥ እንኳ ከብዶናል ነው ያሉት። ትክክል ነበር። ልጅቷ አሪፍ ልትሆን ትችላለች በባህሪዋ፣ ግን በእስልምና አኮርዲንግ ቱ አብዛኛው ሙስሊም ኢቨን ሞደርን የሆነ አለባበስ እኮ አለ። እንደዛ ቢሆን መልካም ነው ብዬ ነው የማስበው። ኤኒዌይስ ወደ ጉዳዩ ስንሄድ ጆካ ወደ ጉዳዩ በደንብ አይተዋል። አዎ እያየው ነበር፣ እየሰማው ነበር፣ እያደመጥኩ ነበር። ግን
ለምን መሰለህ? እኔ 3-4 ነገር ነው የምመለከተው እዛ ላይ። አንደኛ እነሱ ይሄን አይነት ነገር ከተፈለገ በዚህ መንገድ አልነበረም መገናኘት የነበረባቸው። እኔ የምለው ነገር በደንብ ይገባል ይሆን? ምናልባት አንተ ቤት ይሆንና ዳኛ ሊኖር ይገባል፣ መካከል አወያይ ሊኖር ይችላል። የታለፈን ጥያቄ ይህን ጠይቆህ ነበር አልመለስክለትም ብሎ ለአንዱም እኔ ሁለቱንም እምነት አከብራለሁ። አንዱን ለአንዱ ይሄ ጥያቄ አልፈሃል፣ ይህን ጥያቄ አልፈሃል፣ ይሄ ደቂቃ ይጨመረው፣ ይሄ ደቂቃ ይቀነስ እየተባለ ጥያቄው በስርዓት መካሄድ ነበረበት። ዛሬ ሙሉ በሙሉ የተደረገው ነገር እኔ እምነትም ላይ እንደዚህ አይነት ረገጣ አለ ወይ? እምነቱን ይዘናል የምትሉ ሰው እንደዚህ አይነት ረገጣ እኔማ ተራጋጭ አይደለሁም ነው ያልኩት። የፈጠረን ፍጡር እንዲህ ያለው ማለት ሁለቱን ሃይማኖት የሆነ ተቃርኖ እንዲኖረው እና ልዩነት እንዲኖረው አብሮ የሚኖሩን ሃይማኖት እንዲለያይ እንጂ ምንም አይነት ትምህርት የሰጡት ትምህርት በሁለቱም በኩል የለም። ለእኔ በቃ ግልጽ ነገር ነገር ያ ከሆነ ንጽጽር ከሆነ የሆነ ቤት ትገባለህ፣ የሆነ ሞዴሬተር ነው ሀሳብ ይሰጣል። ይሄኛው ሀሳቡን ሲጨርስ የረሳው ሀሳብ ቢኖር እንኳ ራሱ ይሄን ረስተሃል፣ ሁሴን ይሄን ረስተሃል፣ እፎ ይሄን ረስተሃል ብላ በስነ ስርዓት ዳኝነቱን እየመራ ያ ነገር ነበር መሆን የነበረበት። 2 ደቂቃ ተሰጣጥቶ የተመካክረው እንደገቡ ነው የተሰማኝ። በቃ እውነትም እንደዚህ ሃይማኖት ክብር የላችሁም እስከ መረጋገጥ ደረጃ አብላፍ እኔ ረገጣ እንጂ ይሄ ለነሱ እንደ ትምህርትም ህዝቡ ይወስዳል ብዬም ህዝቡም ሌላ ተከፋፍሎ ሌላ ነገር ሌላ ስሜት እንዲሰማው እንጂ ያደረጉት አንድ ነገር ለንጽጽር እዚህ ጋር ሲቀርቡ የመጀመሪያም ስለሆነ አይመስልም ጆካ። ለመጀመሪያም ትልልቅ ሰዎች እኮ ናቸው። ቢሆንም ስሜትም የሚስማሙ ሰዎችም አይደሉማ። የሚስማሙ ሰዎች አይደሉም። አሁን የሁለታቸውም ትግል ፋኖና ብልጽግናን ቁጭ እንደማድረግ በፖለቲካ እንዲገባ የሁለታቸውም ትግል ምንድን ነው? ሰብከው ወደ የራሳቸውን ነገር ይዘው መጣ የራሳቸውን አጉልተው ለማሳየት። ትክክል። ያ ከሆነ ደግሞ ሁለቱ ለየብቻ ሆኖ መስማማት አይችሉም። በዛ መንገድ መካከል ላይ አንድ ዳኛ ሊኖር ይገባል። ለእኔ ግን የመሰለኝ በዚህ ተስማምተው ውስጥ ላይ ተስማምተው መጥተው ህዝቡን እንደ መከፋፈል ስራ የሰሩ ያክል ነው። ኧረ አይነጋገሩም። ኧረ በጣም ለሌላ ያ ካልሆነ ንጽጽር እናንተን ከሆነ አንድን ለማሳመን የራሱን ከፍ አድርጎ ለማሳየት ከሆነ መካከል ላይ ዳኛ ሊኖር ይገባል። ይሆን እሱማ ተስማማው እኮ ገባ። ምንድን የሆነ መሰለ ነገሩ ትንሽ ቆርፈድ ያለው በምን መሰለ ልጅቷን ሳይዋት ሀሳብ ጠራች ምናምን እንጂ በሁለቱም እምነት ላይ እንትን ያላትም ወይም ደግሞ ከዚህ በፊት ድቤት ያስደረገች ምናምን ልጅ አይደለች። ገብቷል። በስሜት ተነሳስታ ያደረገችው ነገር ገባ። የሆነ ሰው ቢመረጥ ኖሮ ሁለቱም እንቀርባልን አሉ። ያው ቀርበዋል፣ ወደድንም ጠላንም ቀርበው ተወያይተዋል። ግን እንዳልከው በመሀል ሰው ቢኖር ይሄ ነገር ሲሆን ይሄ ነው የሚል ይሄ ነገር ሲሆን ይሄ ነው ታይም አያያዝም ቢነገር ኖሮ ሰውም የተሻለ ነገር ትምህርት ቀስሞ ይወጣ ነበር ነው። እሱ ያስማማኛል። ይሄ ያስማማኛል። ትክክለኛ ሀሳቡም የተስተካከለ ሀሳብም የሚሰጠው ከታችም በኮመንትም የተለያዩ ነገሮችን አንብበም መካከል ላይም እኮ ሌላ ከሁለቱም ወገን አንዳንድ ሰው ልታስገባ ትችላለህ። ያ እንዲያውም ከልጅቷ እኔን የመረጡት ልጅቷ ሙስሊም ብትሆን ራሱ ሙስሊሞቹ እኔን የመረጡት ከሷ ልጅቷ አልሆነችም አይደል? በቃ ሀሳባቸውን እኮ ይሄ ጌም እኮ አይደለም። ሀሳባቸውን ቀይረው አንተ ቤት ማድረግ ይችላሉ። ዮኒ ያ ብለው ነበር ሙስሊሞቹ ራሱ። እሷ ዮኒ ከእሷ ጋር ከሚሆን አንተ ጋር ቢሆን ይሻላል። በቃ ተጽዕኖ አንዱ ላይ ተጽዕኖ የምታሳድር ከሆነ ጥሎ መውጣት ይችላል። ትክክል። አልተመቸኝም። ሰውም ደግሞ ይታዘባል። ሁለቱ ብቻ ደቂቃ ይዘው አይተሃል። እውነት ለመናገር ይሄኛው የሚጠይቀው ጥያቄ 4-5 ጥያቄ ይጠይቃል። ያኛው የሚመልሰው አንድ ጥያቄ መልሶ ሌላ ጥያቄ ወደ ሌላ ጥያቄ በጥያቄ ረገጣ እኮ ነው። ምንም ሌላ ነገር የተነጋገሩትና ለተሰጡ ጥያቄ አንድ ጥያቄ ይጠይቃል። ያን ጥያቄ እዛው አነበቡበትና ባላቸው እውቀት እንዲመልሱ ማድረግ
ያን የሚያደርገው ማን ነው? ዳኛው ይህን ጥያቄ ጠይቀዋል። እዚህ ላይ ምን ይላል? እዚህ ላይ ምን ይላል? ያ ሲሆን ህዝቡን ትምህርቱን አስተምሮ እኔ ጋር ና ሲባል በምንድን ነው የፈለገው? እንትና መጀመሪያ ማዳላ ስለመሰለው አልፈርድበትም። እሱ በኮሆስት ይሆናል ገባ። እንትና እኔ ጋር መጥቶ ነበር ቀጥታ። እፎይ እኔ ጋር ቀጥታ ገባ ከስር ማለት ነው። ገብቶ ልክ እንደናንተ ማለት ነው። ይምጣ። እንዲያውም ባትሪ ጨርሶበት ነበር። ይምጣ፣ ይኸው መጥቻለሁ፣ በሌላ ስልክ መጥቻለሁ፣ ይምጣና ያናግረኝ። ይኸው እዚህ ግባ ሲባል ኖ ኖ ኖ፣ አይ በኮሆስት ነው የምንነጋገረው፣ አልገባም ማለት። እሺ እንደዛ ከሆነ እኔ እወጣለሁ፣ አንተ የራስን ላይቭ ክፈት፣ በላይቭ ና ተባለ። ትንሽ ነገሩን እንዲበጣበጥ ካረጉት ሰዎች መካከል ከጠየቀኝ ኢምራን የሚባል ልጅ እኔ ሳላናግረው አይሆንም ነው ያለ። ሰዓት ሁላ ሰው የጠበቀው ኢምራን በጥብጦ ነው በመሀል እንጂ እሱ አይደለም። እሱ ለመወያየት ዝግጁ ነው፣ እፎይ ለመወያየት ዝግጁ ነው። ኢምራን የሚባለው ግን በቃ በሱ ጉዳይ በቃ ሺህ ጊዜ ስንመላለስ ሺህ ጊዜ እኔ ካልገባው እኔ ካላናገርኩ እኔ ገብቼ የሆነ ነገር ካላልኩ ኢምራን ነው ነገሩን ብዙ ነገሮችን ያበላል እውነት እንጂ ሁለቱ ዝግጁ ነበሩ ያው ለመነጋገር። ችግር አለ በቃ ሁለታቸውም እውቀት የላቸውም አይደለም። ሁለታቸውም አሁን ዳኛ ነው ያጡት። ያ ትክክል መካከል ላይ የሚዳኛቸው እና በስነ ስርዓት ጥያቄውን ሀሳባቸውን እንዲመልሱና እንዲመላለሱ ማድረግ የሚያደርጋቸው ሰው ነው ያጡት። ገስት ላይ ቢሆን አሪፍ ውይይት ነው። በአጠቃላይ እኮ ወደ 300,000 ህዝብ እኮ አይተውታል እሱ ጋር ከዛ በላይ ተቀልዳል እንዴ በመሀል እየወጣ የሚገባ ከዛ በላይ በቃ ያ ግን ገስት ላይ ቢሆን በጣም አሪፍ ውይይት ይሆን ነበር። መጨረሻው ሰውም ሀሳቡ አይከፈልም፣ አንድ ቦታ ይሆናል። በቃ አጨራረሱም አሪፍ ነበር የሚሆን እዚህ ላይ ቢሆን። አሁን ገስት ላይ በሉ ይሄ ቢሆን ይሄ ነበር፣ ይሄ አሸንፏል፣ ለአንዱ የሆነ ነገር ተሰጥቶ ይወጣል። አሁን የነሱ ምንም አይነት ነገር አየር ላይ ነው የቀረው። አይ በሚቀጥለው እናስተካክላለን። የመጀመሪያው ፍልሚያ ነው። እኔ ባልገባበትማ ዛሬ አይገናኙም ነበር። በቃ አንተ አገናኛቸው። ኢምራንን ከመሀል ነጥ እያወጣው ውጣ፣ አይመለከተም። ሁለቱ ናቸው ይፋጁ፣ ውጣ። መጨረሻ ላይ ወጣ። ፊት ለፊት ማገናኘት እሱ ትልቅ ግን ሁለቱ ብቻው ነው ደቂቃ ይዛል። ይሄኛው ማዳመጥም ሌላው ጉበቴ ሲጮህብኝ ነበረ። ከአልጋ የተነሳ ፈጣሪው ረሳ አይሆንም ነገሩ። ማነው ጉበቴ? ጉበቴ ዘመድ ነዋ። ምንድን ነው ጉበቴን አታውቀውም? ጉበቴ ከሚስቱ ጋር ሊንጠለጠልልህ የነበረውን ምንድን ነው ምታ ጉበቴ አሁን ሚስቴ ፈታኛለች ራሴን አጠፋለሁ እያለ ሩዋንዳ የሚያደርገው ሙባረክ ነው። ምን አገባ አንተ ይሁን ማኛ ሲጀመር አንተ ኢትዮጵያ አይደለም ይለኛል። ገመዱን ስጡልኝ ሰውዬ። አይ የእምነት ነገር ትንሽ ከበድ ስለሚል እምነት ላይ ስለ እምነት ዛሬ ልንጠልጠል ሲላል ነበር እንዴ መልሶ እምነት ውስጥ ገባ። ኧረ ማለት የትም ቤት እኮ ቢሆን ችግር የለውም እኮ ደቂቃውን በስርዓት ከሰጠኸው ደቂቃውን በስርዓት ደቂቃውን በስርዓት ትሰጠዋለህ። በሆነ ጉዳይ ሁለት ሰው ጋር እንግባ። ደቂቃውን በስነ ስርዓት ትሰጠኛለህ፣ ደቂቃውን እጠቀማለሁ። እላፊ ነገር ከተናገርኩ ዳኝነቱ ያንተ ነው፣ ቤቱ ያንተ ነው። ትክክል። እሱን እኮ ተስማማሁ። እኔ አሁን እንደ እርግጠኛ ሆኜ እናገራለሁ። ሙስሊሞችም ኦርቶዶክሶችም በዚህ ጉዳይ ላይ እኔ ሀሳባቸው እንዲያቀርቡ ለማድረግ ከተወሰነ ጊዜ በኋላ ይሄ ነገሩ ይብላላ ሰው ይነጋገርበት። ሁሉም ገለልተኛ እንትን እላለሁ። ያንን ነው የምለው። ግን ዛሬ ባየሁት አውሺ ወትበር የተሻለ ቢሆን ከዚህ የተሻለ ጅማሮ ነው። የተሻለ ከሆነ ለህዝቡ ማስተማሪያ ከሆነ ይህን ያክል ሰብስበው አቅሙ ካላቸው በቃ በዳኝነት ይመራ። ሞዴሬተር ትሰጣቸዋለህ። አስፈላጊ ከሆነ ሀሳባቸው እንዳይሰረቅ ኮመንት ትዘጋለህ። አረ ይጫወቱ። ምን ያሰርቀዋል? ያውላ ኮመንት አያነቡት እንኳን እሱ አሁን ያሉትን ኮመንት የት አነባለሁ? ማኛው እኔ እኮ 100,000 ሰው ሰብስቤ ከ100,000 መካከል እኮ የሚሰድበኝ ሰው እያወጣው የሚወጣ አደርጋለሁ። ትቀልድ ያለ ኧረ ተው። እኔ አሁን አንድ ባንድ ይህን ኮመንት አነበዋለሁ። እኔ ትዝ አይለኝም። አይገርምም? ልምድ ይመስለኛል። ሞር ፎከስ የማደርገው ሀሳቤ ላይ ነው። ገብቶሃል? እናንተ ጋር ልምዱም ይመስለኛል። ልምዱም ስላለኝ ይመስለኛል። ኮመንቱን ትዘጋለህ።
በቃ ያዝላቸው፣ ቀን ቀጠሮ ያዝላቸው። ሞዴሬተር ትሰጣቸዋለህ። እቺን ሳምንት 2 ሳምንት እኔና ፈቃደኛ ከሆኑ ያወሩኛል ብዬ አስባለሁ ሁለቱ። ከዛ በደንብ እናወራለን። አይ 2 ሳምንትማ ከቆየ ወደ ሌላ አጀንዳ ይገባል። አይ ሳምንት በሳምንት አመት እኮ ሆናቸው እኮ እነሱ እኮ መለጣለት ከጀመሩ። አዎ እንደዚህ ግን አንድ ላይ ለማውራት ጥሩ ነገር ጥሩ ጅማሬ እንደ ጅማሬ በጣም ሳይጣሉብን ስለተለያዩ ማኝ እዚህ ከዛ በላይ ጸብ አለ ወንድሜ። ያ ሁሉ ረገጣ እኮ ነው። አይ ብዙ አይደለም። አረ በእውነት ብዙ አይደለም። የብቻ እንደሚራገጡት አይደለም። ተረጋጋ ከማለት ውጭ መካከል ላይ ዘገነነኝ ወጣሁ። በቃ ተረጋጋ ነው የሚባባሉት። በመሀል የሰማው ወይ ተረጋጋ። የሚያነቡት ነገር እኮ የሚጠያየቁት ነገር እኮ በጣም ከባድ እኮ ነው። በተለይ እሱ ልክ ነው። የሚጠያየቁት ትንሽ ያስደነግጣል። ለእምነቱ ጠለቅ ብሎ ስሜቱ ያለው ሰው እንደዚህ አይነት ነገሮች ማኛው ጀላዲስ። ለማንኛውም ተናገርበት እስኪ። አይ ኔትወርኩ ያለበት ቦታ መሰለኝ። የአዲስ አበባ ነጻ አውጪ ጀላዲስ ኔትወርክ ግሪን ኤሪያ የአዲስ አበባ ላይ እያደረገ ግሪን ኤሪያ ይፈልጋል ሊያደራጅ በየጊዜው ነው የሚቀያየር። ሊያደራጅ ነው አባቴ የማጨው ያንን ነው የምለው። ሚጣ መታለች ናንቺ ሚጦ ጆከር አተዋሽ ሙስሊም ነህ እንደ ይለኛል አንዱ በተደጋጋሚ እየጻፍክልኝ ነው። ጆከር ሱዳናዊ ነው። ደህና ነህ ወይ? አለሽልኝ አለው ማኝ ሰላም ነው። ቅድም እኮ ስጠራ ነበር ሼር ሳረግልህ ረጅም ሰዓት አላየውም። የሚገርምሽ ጃፒ ቤት ከዛ ተኛ። አዎ እኔ ሌላ ታሪክ ላይ ነና እናንተ ጃፒ ቤት ናችሁ፣ እኛ ሌላ ዓለም ላይ ገነት ለመግባት ቁልፍ እየተቀባበልን ነው። አንቺ ትቀልጃለች። አይ ውይይታይሽ ያ ማግኘት ግን እኔ ጥያቄ ያለኝ ምን መሰለ፣ ምንድን ነው ውጤቱ? አዘኝ ነው ዝደ ይሄ ብሽሽቁ ምንድን ነው ውጤቱ? ባቀው ምን አስደበቀ? ዳሮ ነው አይዲያው ምንድን ነው? ዳር ሆኖ ከሚረጋገጡ ያበጠ ይፈንዳና ሰው ከዛ ይማር ይመስለኛል። እንደዛ ነው። ዳር ሆነው አይደለ ይፎካከራሉ። እኔ ጋ አትቀርብም፣ እኔ ጋ አትቀርብም ነው ሁሌ የሚባባሉት። እኔ ጋ የሚቀርብ የለ ሁለቱም ይላሉ። እኔ ጋ የሚደርስ የለም ይላል፣ እዚህም ይህም እኔ ጋ የሚደርስ የለም ይባባላሉ በየጊዜው ማለት ነው። እና በምታየው ሁኔታ ንጽጽር ይሰራሉ ሁልጊዜ። ስለዚህ ምን ሆነ እነሱን አንድ ላይ አምጥቶ ይኸው እንደ አሁን ዜዶ ነው ሴዶ የሚባለው አሁን 10 ሚሊዮን ሰው እንዳለው አሁን ደግሞ ሼር ኦርደር አድርጉኝ እያለ ነው። ቢያንስ እነዚህ መጥተው ተወያይተዋል። ስለዚህ ዳርና ዳር ይዘው ሳይሆን አንድ ላይ መጥተው ሀሳባቸውን ነበር የገለጹት። አልረካንም። ጅምር ነው። ጅምሩ በተወሰነ መልኩ ተመችቶኛል። እንማራለን ወደፊት የተሻለ ነገር ብዬ አስባለሁ። አይ ግን በአንድ ሰው ቤት ቢሆን አሁን በአንተ ቤት ቢሆን እያለ ነበር ጆካ እሱም አንድ ነው ሙድ ያለው እንጂ በቤታቸው ሲሆን እንትን ነው ማለት ነው። የረገጣ ነው። ጥቅል እኮ የእነሱ ረገጣ ነው። የዛሬው የተካሄደው ረገጣ ነው። ያ እኔ አሁን ሰምቼ አላውቅም። ታውቃለህ አንዳንድ ቃላቶች እና እኔ ደንግጫለሁ። እኔ ሰማሁ እንጂ አላልኩም እያልኩ ለማንኛውም እኔ እናንተማ ሲኦል በር ላይ ወንበር ይዘን የተቀመጥን ሰዎች ነን። ስለዚህ ዝም ብለን ማየት ያለ ጭራውን ላይ ያለው እዛ ጋር እንደዚህ እያለ ማን እንደሚገባ እንደሚወጣ እያየሁ በር ላይ ቁጭ ብለናል ወንበር ይዘን። ግድ የሚል ነው። ዞላችን ዞላ ወንድማችን እንዴት ናችሁ? ብራንድ ሰላም ነው አለን። እንዴት ነው? እና ታራስ አለን። ብዙ ጊዜ እንደዚህ አይነት ነገር ላይ አትከሰትም እና የሚገርምህ እኔ በቅርቡ ነው መጽሐፍ ቅዱስ ማንበብ ጀመርኩትና
በጣም የሰላም እንቅልፍ ነው መተኛት ጀምሬያለሁ። የሚገርምህ ናይስ፣ በጣም ደስ ይላል። እና በጣም ሰርፕራይዝ የሚያደርግ ታውቃለህ፣ እኔ እንኳን ከሙስሊም ወንድሞቻችን ጋር እንደ መከራከር ራሱ መናገርም ራሱ የሚቻል አይመስለኝም። ምክንያቱም የጋራ ነገር ስለሌለና እኔም እንደዛ ከዛ ይልቅ ራሱ ከዛ ይልቅ የሚገርመኝ አሁን እዚህ መጥቶ የሚከራከሩ በፕሮቴስታንት በኦርቶዶክስ ያሉ ሰዎች ራሱ ወንጌል የገባቸው ሁሉ እስከማይመስለኝ እየተሰማኝ ነው። የሚገርመው ምክንያቱም አላማው እምነት ነው የሚያጸድቀው ማለት የድርጅት እምነት ነው የሚያጸድቀው ወይስ ወንጌል ነው የሚለው ነገር ግራ ገባኝ። የሚገርመው በመማር በመጠየቅ አሁን እኔ ምንድን ነው አሁን እኔ ኮንፊውዝ ሲያደርገኝ አልዋሽህም፣ መዝሙረ ያሬድን ነው የምጠይቀው። በደንብ የበቃ ጎበዝ ተረጋግቶ ሊያስረዳ የሚችል ፔሸንስ ያለው ወንድም ነው እና ምን ሆናል አንዳንድ ነገሮች ያስቸገሩኝ ካሉ ይሄ ያሬዶዬ ይሄ ነገር ምን ማለት ነው ምናምን ብዬ ጠይቃል። ናው ክላሪፋይ ያደርግልኛል። ያ ሲሆን ጥያቄም ካለ ሌላ ጠይቀዋል። ስለዚህ ግልጽ እየሆነልኝ ይችላል። አለበለዚያ ግን በራሳችን ካነበብነው እንቀውሳለን። እመነኝ፣ በራሳችን ብቻ እንወቀው ካልን መጽሐፍ ቅዱስ ያጦዛል። እንዲሁም እርግጠኛ ነኝ ቁርአንም እንደዛ ነው ብዬ አስባለሁ። የተማሩ ሰዎች ከሌሉበት ለብቻ አንብበ እረዳዋለሁ ካልክ በደንብ ከቁርአን ጋር ተጣልተ ነው ቁጭ የምትለው እና ሞር በዛ መንገድ ቢታይ መልካም ነው ብዬ አስባለሁ። እንግዲህ እንትኑ ጥያቄ ካሉ አደራ እኔ መዝሙረ ያሬድን ማገናኘት እችላለሁ። የሆነ ቻሌንጅ የሚያደርግ ነገር ካለ ኤኒታይም ኤክስፕሌን ያደርግልሃል። እንደዛ ነው እኔ የተረዳው። በፊት እንደዛ ነበርኩኝ፣ በጣም ኮንፊውዝ ሆኜ ነበር። አሁን ግን እግዚአብሔር ይመስገን በጣም ክሊር እየሆነልኝ ነው በጣም። ስለዚህ የሚያክሰው ሲናገር በጣም ደስ ይላል። ያንን ነው። ቀጥል አንተ የምትለው ካለ ይቅርታ ካቋረጥኩ። ያ እኔ ኖርማል የሚገርምህ እንደዚህ እጀምራለሁ አቆማለሁ እጀምራለሁ። አክቹዋሊ እንዳልከው መጽሐፍ ቅዱስን እንደዚህ አንብበህ ቋንቋውን ስለቻልክ ብቻ የሆነ ፒክቸር የምታደርገው ነገር አይኖርህም ነው ሆኔ። ምክንያቱም አንዴ የጻፍበት ዘመን አለ፣ አሁን ያለው ዘመን አለ። የሆነ እንዳልኩ ዘመናዊንም ብዬ ስለማስብ ማች አያደርግልህም አንዳንዴ እዛ ጋር ሀፕን ያደረገውን ነገር እና በቅርቡ ነው እኔ የሆነ ቹዝን የሚል ፊልም ቢ ካወቀው ወደ 40 ፓርት ነው ያለው እና ኮምፕሌት ላይ አዲስ ኪዳንን ነው ዛሬ የሰሩት። ዩመን ቹዝን ኦር ዘ ቾዝን ዋን አይ ቲንክ ዘ ቹዝን መሰለኝ የሚል ይሄኛል። ኦኬ አም ገነ ቼክ ያ ኔትፍሊክስ ላይ ያለ 5 ኤፒሶድ ነው ኦልሞስት ያ 5ቱ እያንዳንዱ 8 ፓርት ነው ያለው ወደ 40 ምናምን ነው እና የሰሩበት መንገድ በጣም ነው የሚገርመው። ማለት እኔ ለየትኛው እምነት መሆን የሚችል ነው። ከጌታ ውልደት እስከ ስቅለቱ ያለው ፓርት ነው እና እዛ ላይ ያለው አስተምሮት ምናምን እሱን ገርሞኝ ያየሁት እና ሙሉውን አሁን ላይ መጽሐፍ ቅዱስን ተመልሼ ማንበብ ስጀምር ግን ፒክቸር የማደርገው ነገር አለኝ ታውቃለህ። ኢዝሊ አንደርስታንድ ማድረግ ጀመርኩኝ። ከዛ እንዲሁም ስለ ሞሰስ እና ስለ ማርያም ራሱ የጌታ እናት ማርያም ይላል። ይህም ኔትፍሊክስ ላይ ያሉ የሞሰስ 3 ፓርት ነው ያለው። ማርያም ደግሞ አይ ቲንክ የ2 ሰዓት ምናምን ፊልም ነው እና እሱንም አየሁት ምናምን ነገር እና የሆነ ከዛ በኋላ ሞር ሳነብ ነው እንዳልኩ አሁን ኢዝሊ ፒክቸር ማድረግ የጀመርኩት። ቹዝና ያልከኝ ቆይ እንደዚህ ያ አንዴ ቆይ እዚህ ጋር አሳይ። ኦኬ እኔም ላወጣው እኮ ኔትፍሊክስ ላይ ገብቼ ቹዝን ይሄንን ነው የምትለኛ? This one, right? ኖ እሱ ሳይሆን ዘ ቾዝን ዋን ነው እኔ የማውቀው። ቾዝን የሚል አለ ይታያል። ቾዝን ዋን እስቲ ዘ ቾዝን
እንትኑ ላይ ገብተሃል ማለት ነው። እየገብታ አይተዋል። ዘቹዝን ራይት። እስቲ እኔ ጋር የመጣው አይገርምም? ዘቹዝን ብቻ ዘቹዝን ዋን ነው የሚመጣው። ሀገራችን ተለያይተዋል ማለት ነው። ኦኬ አይጥሩ። ኦኬ እና ዮኒ ማለት እንዳልኩ ብዙ ነገሮችን መጠየቅ ጀመርኩኝ ለራሴ ነው የምልህ። እና አይጥሩ ከዛ እንዳልኩን መጽሐፍ ቅዱስን ሞር ማንበብ ስጀምር በነገራችን ላይ በጣም ፋሲኔቲንግ የሚያደርግ እንትን ነው መጽሐፍ ነው። እውነት ለመናገር እኔ እንደዚህ ነው ብዬ አላሰብኩም። የሚገርም እንዲሁም ተመልሼ ስለአንተ ያሰብኩበት አጋጣሚ አለ። ማለት አንዳንዴ እንዳልኩ ዓለማዊ የሆነ ቆይተህ የሆነ ሰዓት ላይ እንደዚህ አይነት ነገር ማንበብ ስትጀምር፣ ትንሽ አንደርስታንድ ማድረግ ስትጀምር ብዙ ጥያቄዎችን ታነሳለህ። እና እንዳልከው ጥሩ ሜንቶር ያስፈልጋል፣ ጥሩ መመሪያ ያስፈልጋል። አብሶሉትሊ ሜንቶር ከሌለ እንዳልኩ ድብልቅልቁ ነው የሚወጣብህ። እና እኔ በጣም እንደውም ሰርፕራይዝ ያደረገኝ ነበር። ምክንያቱም አሁን እዚህ ላይ ስለ መንፈሳዊ ነገር ሲከራከሩ የማያቸው ልጆች በጣም እንትን ናቸው። ብዙ ዓመት እንዳልኩ መንፈሳዊ ነን ብለው የቆዩ ሰዎች ናቸው። እና አብዛኛውን ጊዜ ንጽጽር ላይ ነው ጊዜ የሚጠፋው። የሚገርመው ሆኔ መንገዱን ከማሳየት የጋራ ክርስቶስ እያለ በቃ ከሚያለያየን ነገር ይልቅ የሚያቀራርቡን ነገሮች ብዙ መሆናቸው ብዙ ነገሮች አሉ ብዬ ነው ያሰብኩት። እና ሰዎች ራሱ ለምንድን ነው እዛ ላይ ጊዜያቸውን የሚያጠፉ ብዬ ማሰብ የጀመርኩበት አጋጣሚ አለ። የሚገርም ነው። ለማንኛውም ግን ጅማሬው ከነ ምናምኑ ጥሩ ነው ባይነኝ። ከነ ምናምኑ ጅማሬው አሪፍ ነው ብዬ ነው ማስበው። በቃ ተጀምሯል። ኢዘዊ ላይክርና ይሄ መጀመሩ ይሄ ቁርሾውን፣ ጸቡን፣ ድብድቡን ምኑን ይገተዋል ብዬ አስባለሁ። በቃ መነጋገር እንደሚቻል ስለ ሃይማኖት ሁለት የተለያዩ ሀሳብ ያላቸው ሰዎች በሀሳብ ተፋጭተው መውጣት እንደሚችሉ ጥሩ ነው ብዬ አስባለሁ። ጁንታ ዮኒ በነገራችን ላይ በጣም ልክ ነህ። ለመሰለህ እኔ አሁን ኖርማሊ ራሱ አሁን እንዳልኩ ይሄኛውን ፓርት መጽሐፍ ቅዱስን ራሱ ከሄድኩ በኋላ ማወቅ እንፈልገው እንዳልኩ የሌሎችን እምነት ማወቅ እፈልጋለሁ። ለምን የሚለውን ነገር ራሱ እና ሰው እንዳልኩ እኔ ከዚህ በፊት ሰው መጥቶ ፕሮቴስታንት የሆነም ሰው ይሁን ሌላም ሰው መጥቶ ስለ ጌታ ኢየሱስ ክርስቶስ ልስበክ ቢለኝ ለመስማት ራሱ ፈቃደኛ አይደለም። የሚገርመው እና ይሄ ሳያውቁ የሚያምኑ ብፁዓን ናቸው የተባልን ያደግን ሰዎች አለን። እና ከዛ ወጥተን እንዳልኩ ማንበብ ማወቅ፣ በነገራችን ላይ አለማወቅ እና ሳያውቁ ማመን የሚያጸድቅ ነገር አይደለም። ይሁን በነገራችን ላይ እንዲሁ ስንፍናችን ለመደበቅ ይመስለኛል ጊዜ ለመስጠታችን ምናምን። እና እኔ ሰው ቢያነብ ምናምን እውነቴ በጣም ደስ የሚል እንደው ከምንም በላይ እስከዛሬ ያውቃሉ አለኝ ከምንለው በላይ ሰላም የሚሰጥ ነገር ነው ለእኔ ለዛ ተሰማኝ። ጥሩ መልካም። ጁንታው ዮኒሻ ሰላም ነው ብሮዬ? አለን ብራዘር። ሚጣ እንዴት ነሽ? አዲስ አበባ እንዴት ናችሁ? አይሸገሩም ጤና አለን። ዛሬ አፈሳፈሻቸው እያየሁ እኮ አሪፍ እንትን ነው ዳያሎግ ነው። መዝሙረ ላከው የት አለ? መጨረሻውን ያላዩት እንጂ አሪፍ ነበረ። ስራ አንዴ ጓገጭ ያልኩኝ መግባትማ ነበረባቸው። ትቀልዳለን። አንተ ስትል ነው ያየው ማግኘቴ ግቡ እያየው እነሱ እኮ ላሽ ሊባባሉ ነበር። በዛው ተባብለው ተፈራረ ተባለ። እዚህ የሚሰራ ኖ ብዬን መዝሙረ ካለ ላክልኝ ነበር። ተፋልጫ አገናኛቸው። እንዴት አየው ጁንታው ግን ብሮዬ? እኔ እንኳን መጽሐፍ ቅዱስ ላይ ብዙ ደፋር አይደለሁም፣ ግን ብዙ አይደለም ፖለቲከኛ ናት። ግን ምንድነው እንደ ኦርቶዶክስ ተዋህዶ ልጁ አሪፍ ነው ሲያስረዳ ምናምን ያውቃል። ብዙ ብዙ እውቀትም አለው እንዴ፣ በደንብ እውቀት አለው፣ ያነባል። እንደው በመሀል ዳኛ ቢኖር ገብተዋል ሞር ለሁለቱም ፌር ይሆን ነበር። እምነት ላይ ደግሞ ምን አለ መሰለሽ ይሁን አሁን ማንም አይተማመንም። አሁን አንተ ገብተህ ማለት ፌር ብታጫወታቸው ራሱ
አይ በጆካ ለዛኛው ወያለለት ነው የሚሉ እንጂ እኔ ቢጮህብኝም ችግር የለኝም። ገባ ትከሻ አሪፍ ይችላል ብላስም ችግር የለብኝም። ለሌላ ሰው ከሆነ ነው እንጂ ለአንቺ አይከብድሽም። ለእኔ አይከብድም። ገባ ለሌላ ሰው ግን ይከብዳል። እንደዚህ ነገር እውነት ነገር ሸመኛ ነው ይመጣል። ለሌላ ሰው ይከብደዋል። እኔ ግን እችላለሁ። ግባ ብትለኝ ይደብረኛል። አይ ቲንክ ቴዶም የሚከብደው አይመስለኝም። ቴዲ ሐዋሳ ይህ ነገር ላይም ጥሩ የሚያደርግ ይመስለኛል። ቴዲ ሐዋሳ ሞራው ግን እምነት ሴንሲቲቭ ስለሆነ ያው እንዴ ከባድ ነው። ዛሬ እኮ አየሁት። ሁሉም እንትን ዳርና ዳር ይዘው ሩዋንዳ ሲያደርጉት ነበር እኮ አይደለ? ግን መፈራራት የለብም። ሰው ባመነው ይመን ያው ነው። አሁን እዛ ጋር ደስ ይላል። እነሱ ዲያሎግ ማድረጋቸው መማር የሚፈልግ ሰው ቀላል ነው። ኦፕን እምነቱንም ቼክ ማድረግ የሚፈልግ ሰው አሁን ዝም ብሎ እምነቱን የተቀበለ ሰው አለ። ለምሳሌ ለዛ መድረኩን መክፈትሽ አሪፍ ነው። ያወቁበት መዝሙረ ያሬድ ሰላም ይብዛል ብራዘር። ጌመሮቹ ራሱ እኮ በቃ ጌም ትተው እዛ ነበር። አይ ነው መጡ እኮ አማራጭ የለማ። መዝሙረ ያሬድ እንዴት ነኝ ያባል? እግዚአብሔር ይመስገን። የሆንዬ ሰላም እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። የእግዚአብሔር ሰላም ከሁላችንም ከእኔም ከእናንተ ጋር ይሁን። አሜን። አምሻችሁ ሰላም ነው? የሆንዬ ሰላም ሰላም። እንግዲህ እንዴት እንደሆነ እስኪ በተወሰነ መልኩ ያው በእኔ አስተያየት ብሰጥ ለአንድ ሳይድ አደላ እባላለሁ እና ባያዝ እንዳይሆን ውይይቱ ኢንጀነራል በቃ ጥሩ ነው። ከሁለቱም ወገን በቃ ገበያ ወጣን እንግዲህ ሸምተን የገባ ነው እኛን የምናውቀው። እንደ አንድ ክርስቲያን እንደ አንድ ኦርቶዶክሳዊ ብጠይቁኝ እፎይ ጋር በጣም ብዙ ጥሩ ነገሮች ተምረናል። አንድ ሙስሊም ደግሞ አስገብተህ ብታስገባ ደግሞ ስለ እሱ ሊያወራ ይችላል። ባያዝድነን ሁላችንም ማለት ነው። ዞሮ ዞሮ ቤተ እምነታችንን ነው ሞር የምንይዘው ማለት ነው መጨረሻ ላይ። ግን ትልቁ ነገር ምንድነው? ፕሬዠር በዝቶ ነበረ። በጣም ሃይፕ ተደርጓል። ያው ሚዲያው ላይ እንደምታየው በጣም ትልቅ ፕሬዠር ነው። በቃ ኤክስፔክቴሽኑ በራሱ የሰው ጥበቃ አለ። እፎይ ደግሞ በዲቤት ታሪክ 2 ሰዓት ከምናምን ቁጭ ብሎ ማንም አይጠብቅም። 2 ሰዓት ከምናምን ሙሉ ጥበቃ የለም በዲቤት ታሪክ እና በዛ ትዕግስተኝነቱ ሳይበላ ሳይጠጣ እየራበው እንቅልፍ ሳቶ ምናምን ይሄ በጣም ክሬዲት ሊሰጠው የሚገባ ነገር ነው። ማንም ኖርማል የሆነ ሰው ይሄን ነገር መቼም ክሬዲት ሊሰጠው ይገባል። የግድ የሆነ እምነት ውስጥ መግባት የለበትም እና ምክንያቱም ማናችንም ብንሆን ዲቤት እዚህ ቲክታክ ላይ እንግዲህ ታውቃለህ ዮኒ፣ እኔንም ጭምር ንጽጽር ላይ ነው ብዙ የምንሰራው እና ዲቤት ተቀጣጥረን አንድ ሰው ከቀረ ሜይ ቢ ማክሲመም 10-15 ሚኒትስ ነው የምንጠብቀው። ከዛ በኋላ በቃ የለም ብለን እናቆማለን። ሁላችንም ወደ ራሳችን እንሄዳለን። የእፎይ ግን 2 ሰዓት ከምናምን ሆነ እና ያ በራሱ በጣም ትልቅ ነገር ነው። ስትረስፉልም ያደርጋል አይደለ? በጣም ፕሬሩ ሪስፖንሲቢሊቲ ከባድ ነው። እኛ ዳር ይዘን ስለሆነ የምናየው፣ እነሱ ጋር ግን በጣም ጫናው ይበዛል። ትልቅ ሸክም ነው የሚሸከሙት ነው። ህዝቡና ሪፕሬዘንት አድርጎ የመጡት እና ቤተ እምነታቸውን። ስለዚህ ያ በጣም ፕሬር ይኖረዋል። ያን አንደርስታንድ ማድረግ አለብን። በእነሱ ሳይድ ያለውን ነገር በሃይማኖታዊ ነገር ስለሆነ ሃይማኖታዊ ነገሩ ለእነሱ እንተዋለን። እዚህ ጋር ያለን ሰዎች በሃይማኖቱ በሁለቱም ሃይማኖት ውስጥ ገብተን መመዘን አንችልም፣ እውቀቱ ከሌለም ማለት ነው። የሃይማኖቱን እውቀትና እንትን ወደ እነሱ እንተዋለን። እንደ ጅማሮ ግን እንዳልኩ ጥሩ ነው። ዳርና ዳር የነበሩ ሰዎች እንዲተቀራሩ ማውራታቸው በጣም ጥሩ ነው። አይ ቲንክ ለኔክስት ስቴፑም ኢዚ ያደርገዋል መንገዱን ኦልሬዲ አሁን ስለጀመሩት ማለት ነው። እና ሆፕፉሊ ኔክስት ታይም ላይ አሁን ሁሉም ሰው ዳይጀስት ያደርገው የተማረውን ነገር ያጣጥመው፣ ጊዜ ውሰድ። ምክንያቱም ይሄ መንፈሳዊ ህይወት ነዋ እና ዝም ብለን ሀይፕ አድርገን እየጋለብን የምንሄደው አይደለም። ምን ተማርኩ ምን ሰማው የሚለውን ደግሞ ልክ እንደዚህ ቤት እየተከፈተ ሪፍሌክስ ሲደረግ ዳይጀስት ለማድረግ ጊዜ ይኖራል እና ሰው 1 3 4 5 ቀን ይሰጥና ከዛ በኋላ ደግሞ ሜይ ቢ ድጋሚ መገናኘት የሚያስፈልጋቸው ከሆነ ኦፈር ተደርገው ሁለቱም ፈቃደኛ ከሆኑ ከፈለጉ ደሴም ርዕስ ከፈለጉ ዲፈረንት ርዕስ ይዘው በደንብ ደግሞ ድጋሚ ሪቫይዝ ማድረግም ይችላሉ። አይ ቲንክ ሁለተኛው ጊዜ ግን እንዳሁን አይነት ነገር እንዳይኖር ምን ይደረግ፣ ሶሉሽኑ ምንድን ነው የሚለውን ከሁለቱም ሳይድ ፊድባኩ ተጠይቆ፣ ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ እነሱ ናቸው የሚወያዩት።
ስለዚህ ከሁለቱም ሳይድ የሚያስፈልገው ነገር ተጠይቆ በሁለቱ በኩል ደግሞ ቢያልቅ ጥሩ ነው ብዬ አስባለሁ። ለኔክስት ታይሙ ለእኔ ያለኝ ኦቨርኦል ይሄ ነው። እንዳልኩት ትምህርት ዋይዝ ከገባው ብዙ ነገሮች ነካካ እችላለሁ፣ ግን እዛ ላይ ባልገባ ይሻለኛል። ምክንያቱም ያው ኒውትራል እስከሆን ድረስ ኒውትራል ኮመንቶችን ብቻ በሰጥ ነው የሚሻለው። ኦልሬዲ በኦርቶዶክሳውያን ቤት በተነሱት ሀሳቦች ላይ ጠቅላላ ሪፍሌክሽን ሰጥተናል፣ ምላሾችንም አስቀምጠናል። እዚህ ግን ያው ኒውትራል ቤት ስለሆነ ስፔሲፊክ ትምህርቶችን አናሳም። ሆን የገባሁት ግን አይ ቲንክ ዞላን ጥቂት ደቂቃ ላናግረው ነው። ዞላ ሰላም ብያለሁ። ሰላም ብያለሁ። መዝሙር እንደምን አለ? እንዴት ነህ? አለው ደቾዝንን ለዮኒ እየመረጥክለት ኔትፍሊክስ ገብቶ እንዲያ እያረከው ነው አይቻለሁ። እና እኔ ከኔትፍሊክስ ላስወጣው ሞክራለሁ። አንተ ኔትፍሊክስ ጭራሽ በሲሪየስ ሙቪ ልትከትብኝ ነው። አራት ገባም አባቴ የማያቸው አንዳንዶች አሉ። ግን አሁን ከዚህ በኋላ ማያሬዶ ጥያቄ ሲኖር አንተ ጋር እንደምመጣ ታውቃለህ። ምንም አሁን ሰላም ላይ ነኝ አባ። የሚያሳስብ ውስጥ አይደለሁም። እመቤቴ ምስክሬ። ነገራችን ላይ አይተዋል ዘችዝንም ማለት አይቼው የሆነ ፓርቲ ያላቸዋሉ። ብዙም እኔ ፐርሰናሊ ለእኔ ብዙም እንትን አላለኝም፣ ብዙም አልተዋጠልኝም። ያው እኔ ሳይ እናንተ ስታይ እኩል ላይሆን ይችላል። እኔ ሳይ አስቀድሜ ኦልሬዲ ፊልሙን ከማየቴ ፊት መጽሐፉን አንብቤ ወይ መጽሐፉን ተምሬ በመዝሙሩ፣ በቅዳሴው፣ በማህሌቱ፣ በኪዳኑ፣ በሰዓታቱ ነገረ ክርስቶስን ከትንቢቱ እስከ ልደቱ፣ ከልደቱ እስከ ሞቱ፣ እስከ ትንሣኤው ዳግም እስከ መምጣቱ ድረስ በዛ ጭንቅላት ስለማየው አንዳንድ እንትኑ እንዳልኩ ነው። ትንሽ ወጣ ያሉ ነገሮች አሉ። ሰው እኔ ስለ ፊልሙ ሲሆን ግን እኔ የመጣሁት አሁን አንተም እኔንም ወደ ፊልሙ ልትከተኝ ነው። እሺ እኔ የመጣሁት ለምንድን ነው? ምንም መጽሐፍ ቅዱስ ያሉ ጥያቄዎች ካሉ ሪሊ መጽሐፍ ቅዱስ እንዴት ነው የምናነበው የሚለውን ብቻ ጋይድ ልስጥ ብዬ ነው። መጽሐፍ ቅዱስ የተጻፈበት ኦዲየንስ አለው ታውቃለህ። መጽሐፍ ቅዱስ ዝም ብሎ ከሰማይ ዱብ ያለ አይደለም። ጸሐፊዎች አሉት። የብሉይ ኪዳን መጽሐፍት አሉ፣ የአዲስ ኪዳን መጽሐፍት አሉ። እና ብሉይና ሐዲስ መባላቸውም ሁለቱ ኪዳናት ይባላሉ። በኦርቶዶክሳዊ ቤተክርስቲያን ትምህርት ሁለቱ ኪዳናት ይባላሉ። ምክንያቱም ብሉይ ኪዳን እና ሐዲስ ኪዳን ኪዳን የሚል አለ ሁለቱ። እና ብሉይ ኪዳን ላይ ሞሮፍ የትንቢት መጽሐፍ ነው። የብሉይ ኪዳን ሕጎች ያሉበት ነው። የመቅደሱ ስርዓት አለ፣ የእንስሳቱ መስዋዕት አለ እና ደግሞ የተለያዩ ትንቢቶች በተለያዩ ነቢያት ተጽፈዋል። ሐዲስ ኪዳን ደግሞ ለብሉይ ኪዳን ለአዲስ ኪዳን ጥላው ነው። በብሉይ ኪዳን የተነገሩ ነገሮች ሁሉ ተሳስረው የሚፈጸሙበት የሚሆኑበት አዲሱ ኪዳን ይባላል ማለት ነው። እና እያንዳንዱ ኦዲየንስ አላቸው ነው ባጭሩ። በተለይ ወደ አዲስ ኪዳን ስንመጣ ሉቃስን፣ ማርቆስን፣ ዮሐንስን እና ማርቆስን ስታነብ ጌታ ሲጠየቃቸው የመለሳቸው አሉ የነበሩት ኦዲየንሶች አሉ። ለምሳሌ ሳምራይ ሲያገኝ ሳምራይን ያወራበት ልክ አለ። ፈሪሳያንን ሲያገኝ ፈሪሳያንን ያወራበት ልክ አለ። አይሁዶችን ያወራበት ልክ አለ። ሰዱቅያን ነው የሚባሉ አሉ፣ በትንሣኤ ሙታን የማያምኑ እነሱንም ያወራበት ልክ አለ። ስለዚህ ኦዲየንሶችን እየተኮረ የተመለሰ አለ። በኋላ ደግሞ የቅዱስ መልእክታት የቅዱስ ጳውሎስን መልእክት ብታነብ ደግሞ ለኤፌሶን፣ ለቆሮንቶስ፣ ለዕብራውያን፣ ለፊልጵስዩስ እያለ 12 መልእክታትን ደግሞ እንዳለባቸው ጥያቄዎችና እንዳለባቸው የእምነት ድካምና መጽናት የጻፈላቸው አሉ። ስለዚህ ኦዲየንስ አለው ማለት ነው። ስለዚህ የመጀመሪያው ስታነብ ኦዲየንሱ ማን ነበር የሚለውን ነው ቼክ የምታደርገው ማለት ነው። ሁለተኛው ደግሞ ኮንቴክስቹዋል ፍቺ አለው። ኮንቴክስቹዋል ፍቺ ማለት አውዳዊ ፍቺ አለው ማለት ነው። ለምሳሌ ኢየሱስ ክርስቶስ ከኔ አይበልጣል አለ። ከኔ አይበልጣል ሲል ከአንተና ከማን ይበልጣል ተብሎ ነው? ጌታ ለምንድነው እንደዚህ የመለሰው? እሱን መልስ እዛው ላይ ተዋለ። ምክንያቱም ጥያቄው ምን ነበር የሚለውን ቶሎ ጥያቄ ስለሚፈጥርብና አንዳንድ ሰዎች ከኔ ይበልጣል የሚለውን ብቻ ይዘው ይኸው በቃ ይበልጧል፣ ስለዚህ ወልድ ከአብ ያንሳል ይላሉ። ግን ጥያቄው ከአንተና ከአብ ማን ይበልጥ ሆን ተብሎ አይ ከኔ እኮ አብ ነው ይበልጠው ብሎ አይደለም። እና ይሄን መልስ የምታገኘው በምንድነው ማለት ነው? በአውዳዊ ፍቹ ማለት ነው። ይሄ ደግሞ አውዳዊ ኮንቴክስቹዋል ፍቺ ይባላል። አሁን ለዚህ ነው መጽሐፍ ቅዱስን አንድ ሰው ዝም ብሎ በግሉ አንብቦ ማንም ሰው ማንበብ ይችላል። ማንም ሰው ግን ክርስቲያናዊ ፍቺና ክርስቲያናዊ ማይንድ ሴት ግን
ሁሉም በዛ መነጽር አያነቡም ማለት ነው። ለምሳሌ አሁን ትናንት ውይይቷ ላይ አይተው ከሆነ ኡስታዙ መጽሐፍ ቅዱስ ይጠቅስ ነበረ። ኡስታዙ መጽሐፍ ቅዱሱን ጠቅሶ እሱ በተረዳበት ክርስቲያኖች በተረዱበት በሚፈቱበት ሳይሆን እሱ በተረዳበት ነው የፈታው። ስለዚህ ማንም መጽሐፍ ቅዱስ ስላነበበ የግሉን ፍቺ ከያዘ አይሆንም። የቤተ ክርስቲያን ፍቺ አለ ማለት ነው። አንድ ማስረጃ ልስጥና ልጨርስ። እንዲያው ዝም ብዬ ጋይድ ላድርግ ብዬ ነው። አሁን በኦርቶዶክሳዊ አስተምህሮ የግል መረዳት የሚባል የለም። የግል መረዳት፣ የግል ሀሳብ፣ የኔ መረዳት፣ የኔ መገለጥ ምናምን የሚባል ነገር የለም በእኛ በኦርቶዶክስ። ኦርቶዶክስን ከጠየቀን የቤተክርስቲያኔ አረዳድ ቤተክርስቲያን እንደነገረችን ብለን ነው የምንነግርህ። እሱ ምን አድርጎናል ማለት ነው? አንድ ወጥ ትምህርት ይዘን እንድንሄድ አድርጎናል። የሐዋርያት ስራ ላይ ምዕራፍ 8 ላይ ኢትዮጵያው ጃንደረባ ወደ ኢትዮጵያ ጃንደረባ መንፈስ ቅዱስ ማን ይልካል? ፊልጶስን ይልካል። እና ፊልጶስን ሲልክ ይሄ ኢትዮጵያው ጃንደረባ የኢሳያስ መጽሐፍ እያነበበ ነበረ እና የኢሳያስ መጽሐፍ በራሱ አንብቦ ለመፍታት ሞከረ። የሚገርም በራሱ አነበበ፣ ሊፈታው ሞከረ በራሱ እና ምን ነበር ያነበበው የሚለው ትንቢተ ኢሳያስ ምዕራፍ 8 ከቁጥር 30 ጀምሮ ላንብበል። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውላለህን አለው። አሁን አስተውል ወንድሜ፣ አሁን አስተውል ያልኩን የራሱ አየኸው፣ እያዳመጥከኝ እኮ ነው። ግን አስተውል ካልኩም ማለት ነው በደንብ ልቦናን ክፈት እንደማለት ነው። ጠየቀው፣ ምን አለው? የምታነበውን መጽሐፍ ታስተውላለህን አለው። እንዴ እያነበበው እኮ ነው። ስለዚህ ማንበብ ብቻ በራሱ ማስተዋል አይደለም ማለት ነው። ማስተዋል ደግሞ ያስፈልጋል። ሰው አስተውሎ ሲያነብ ይረዳል። አንብቦ ብቻ ከሆነ ግን የራሱን ነገር ይፈታል። እና ታስተውላለህን አለው። ምን ማለት ነው? ትረዳዋለህን? ምን እያለ እንደሆነ በተጻፈበት ዓላማና አግባብ ትረዳዋለህን አለው። ከዛ ይህ ሰውን ብሎ መለሰ፣ እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለ። ይኸው የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥተውም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ከዛ ያነበው የነበረውን ክፍል ስማው ምን እንደሚል። ያነበው የነበረውን መጽሐፍ ክፍል እንዲህ ነበር። እንደ በግ ወደ መታረድ ተነዳ። የበግ ጠቦትን በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለች እና ትውልዱንስ ማን ይናገራል? ይሄን ነበር ሲያነብ የነበረው። ከዛ ጃንደረባው ምን ብሎ ተረጎመ መሰለ? እባክህ አለው፣ ይህ ስለማን ይናገራል? ስለ ራሱ ነውን ወይስ ስለ ሌላ አለ። አየው፣ ስለ ራሱ ነው እንደ እያወራ ያለው ነቢዩ ኢሳያስ። ማን ነው እንደ በግ ተነዳ የተባለው? እንደሚታረድ በግ ዝም አለ። በሚያርዱትና በሚገሉት ፊት ምንም አልተናገርም። ስለ ማን ነው የሚናገረው ብሎ ፍታልኝ አለው ማለት ነው። ከዛ ፊልጶስም ምናል ይላል? ፊልጶስም አፉን ከፈተ ይላል። ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። አፉን ከፈተ ሲባል አለ ማለት አይደለም። አፉን ከፈተ ማለት መጽሐፍ ቅዱስ አናገር ይናገር ጀመረ ማለት ነው። አንዳንድ ሰዎች ቃል በቃል እየወሰዱ መከራ ስለሚያሳዩን በዛውም እንትን ልበል፣ አፉን ከፈተ ይኸው እንዲያው አፉን ከፍተው ቀረ የሚሉም አሉ። ነው እና ሪሊ እንደዛ አይደለም። አፉን ከፈተ ማለት መናገር ጀመረ፣ ማስተማር ጀመረ ማለት ነው። እና ስለዚህ ምን አደረገው ይላል? ካነበው መጽሐፍ ጀምሮ እስከ ክርስቶስ ወንጌል ድረስ ሰበከለት ይላል። አየህ፣ አሁን አስተውል። ያነበበውን መጽሐፍ ከምን ጋር አገናኘለት ማለት ነው? ከወንጌል ጋር አገናኘለት። ፊልጶስ የተላከው ፊልጶስ። ስለዚህ ጋይዳንስ ያስፈልገናል ማለት ነው። ይኸው ጋይዳንስ አለ ማለት ነው። በግል አይተረጎም ማለት ነው። ይሄ ነገር እኮ ኦርቶዶክሳዊውን ትምህርት ነው፣ ማይንድ ሴት ነው። እና ስለዚህ መጽሐፍትን እንዴት ልረዳ፣ መጽሐፍ ቅዱስን እንዴት ላንብብ፣ እያንዳንዱ መጽሐፍት ምንድን ነው አላማቸው፣ ለምን ተጻፉ፣ ለማን ተጻፉ፣ ምን ነበር መልእክቱ፣ እኛስ ምንድን ነው ከዚህ የምናተርፈው የሚለውን ነገር ቤተክርስቲያናችን ኦርቶዶክሳዊ ቤተክርስቲያን በደንብ በኦርደር ታስተምራለች። ይህንን እንግዲህ መንገዱን እንዴት እንደሆነ ከፈለግ ፈርዘር እርዳታ ከፈለግ ይኸው ፎሎፉልሃለው፣ ፎሎ አድርገኝ። ኢቻዘር ፎሬቨር ሆነን እንቀመጣለን፣ እናንተ እንታያግዛለን ማለት ነው። ተስማማን ዞላ? ያ በጣም መዝሙር የሚገርም ራሱ ያነበብክልንን እኔ ከሁለት ቀን በፊት ነበር ያነበብኩትና አክቹዋሊ የተረዳሁበትን መንገድ አንተ እንዳልከው ነው። ብዙ ጥያቄዎች ይኖረኛል፣ አንተ ጋር እመጣለሁ። በነገራችን ላይ እንዳልኩ ፊልሙንም አይቼ ለእኔ እንዳልኩ በቃ እንደ መነሻ ሆነኝ ነው እንጂ ፊልሙን የሚገርም ደግሞ አይቼም እንደዚህ ፕሮቴስታንት ጓደኞች ያሉኝ እንደዚህ አይቼ እንደዚህ ምናምን አይዲያው ሲመጣ
እነሱም ጋር የሚገርም ዘሴ አንተ እንዳልከው እነሱም ተረጉሙበትም ነገር አላቸው እና ልዩነቱ ያው መንገዱ የተለያየ እንደሆነ አውቃለሁ። እና ግን እኔ ማለት የፈለግኩት መሰለ በቃ እኔ ኦርቶዶክስ የሆነ ሰው ሁሉ እንዳልኩ ማንበብ መጀመር መቻል አለበት፣ መጠየቅ መጀመር መቻል አለበት ነው። ምክንያቱም እኔ በጣም አለማዊ ሰው ነኝ። የሚገርም መዝሙር አፌ ሞልቼ አለማዊ ሰው ነኝ ብዬ መወራ ስለነበርኩ ነው የምነግርህ። አሁንም አለማዊ ነኝ፣ ግን እግዚአብሔር ደግሞ ረድቶኝ እንዳልኩህ የእግዚአብሔርን መንገድ ብከተል በቃ ትልቅ ሰላም የሚገኝበት ነው ብዬ ስላሰብኩ ነው ማለት ያን ነው የተሰማኝ ያለው እና እግዚአብሔር እንዲያበረታ ማድረግ የምፈልገው ኖርማሊ። ግን ሌሎቻችንም እንዳልከው መቼም እንደኔ አይነት ሰው ብዙ ነው ብዬ አስባለሁ። ምክንያቱም እኔ ጎንደር ልጅ ነኝ፣ ጎንደር አካባቢ ነው የመጣው። በነገራችን ላይ ለኦርቶዶክስ ሙት ብትለኝ ወጥቼ ሞት ልጅ ነኝ ኖርማሊ። ግን አውቄ ደግሞ ብሞት ደግሞ መልካም ነው የሚሆነው። ምክንያቱም ቃሉን ሳናውቀው ሳንረዳው ሳንጠይቅም እንዳልኩህ ብዙ ጊዜ አይተህ ከሆነ አብዛኛው ሰው እንዲሁ ከቤተሰብ እንወስደውና እምነቱን ማጠናከር አስፈላጊ ነው የሚሆነው ማወቅ ምናምን ይኖራል እና አንዳንዴ ዘር እየተዋረደ የልጅ ልጅ እያለ ሲወርድ እምነትንም በስነስርዓት እንዳልኩ ማስተማር ካልቻልን፣ መጠየቅ ካልቻልን፣ ማንበብ ካልቻልን እንትን ነው የሚሆነው። እኔ አሁን የሚገርም ልጅን ራሱ ቤተክርስቲያን ይሄዳለሁ እሑድ እረፍት ሲኖረኝ እዚህ ልጄ የሆነ ነገር ማወቅ እንዳለበት እምነት መቀበል እንዳለበት ስለማስብ ነው። ግን የሚገርምህ ኢቨን እንኳን እንዳልኩ አሁን ትንሽ ጅማሬዋን እንኳን ሳላቅ ነው ያን ነገር ሳደርግ የነበረው እና ሞር ደግሞ እንዳልኩ ብንማር ብንጠይቅ ሞር የተሻለን ለማለት ነው እንጂ እንዳልኩ ግን ፊልሙ መነሻ ሆኖኛል ነው ለእኔ አክቹዋሊ እንዲህ ብሎ ብዬ እንዳስብ ስላደረገኝ ነው። አዎ ፊልም ብዙ ጊዜ አክተር አድርገው ነው የሚያስቀሩ። ፊልሞች አክተር አድርገው ነው የሚያስቀሩ። ምን ማለት ነው? በቃ ፊልሙን ታያለህ፣ የሚገርም ነው ትላለህ። በቃ በምናብ ኦልሬዲ አክተር ሆነ ያህል ፊልም ውስጥ ገብተህ ዳሴት አለቀ። ፊልሞች እንዳልኩ ነው። ምክንያቱም እነዛው ሰዎች ደግሞ ሌላ ፊልም ካስት ሲያደርጉ ታያቸዋለህ። ስለዚህ አክተርነት ነው የሚያለማምዱ እንጂ ህይወትን ያለማምዱም። እና እንደ እውቀት እንደ አንድ መነሻ አይዲያ ሊሰጡ ይችላሉ። ግን መሬት ላይ ነው ክርስትና ያለው፣ መሬት ላይ ያለ ክርስትና። ምክንያቱም ከእንትን ጋር ከሚስጥራት ጋር የተገናኘ ነው፣ ከቅዱስ ቁርባን ጋር ከንስሐ ጋር እለት እለት ከመጸለግ የተገናኘ ነው። አየህ እና ወደ መሬት የወረደውን ነገር ምክንያት አድርገህ ፊልሙን ወደ መሬት ወደ ክርስትና መምጣት አሪፍ ነው። ምክንያቱም ልዩ ልዩ ምክንያት አለው እግዚአብሔር ሰውን የሚጠራበት እና ያንተ መነሻ ኔትፍሊክስ ቹዝን ከሆነ በጣም ጥሩ ነው እና እንታግዛለሁ። ፎሎ አድርጌ ያለው ምንም ችግር የለም። እኔ መልሻለሁ። እኔ ፎሎ አድርጌ ያለው ቀደም ያክቸዋል። ሌላው ለ4000 ሰው የምነግረው እዚህ ጋር ምንድን ነው ያለው? አሁን በኦርቶዶክስ መዝሙረ ያሬድን ከሰማኸው ቤተ ክርስቲያን እንዳስተማረች እንጂ እኔ እንዳስተማርኩት አይደለም። ገብተዋል? ቤተ ክርስቲያን እንዳስተማረችን ብለን ነው የምንለው። ሌሎቹ አሁን ብዙ የፈለጉት አይነት 47,000 የተደረሰው ማንም ስለሚተረጉመው ማን ነው አስተማሪ ብትለው አያውቀው። እኔ ብሎ ይመጣና ማን ያስተማረ ስትለው ግን ይሄ አስተማረኝ አይልም፣ ቤተ ክርስቲያን አስተማረችኝ አይልም፣ ይሄ ነገር ከዚህ ነው የተማርኩት አይልም። እና እንደፈለገው ወስዶ የፈለገውን ያደርግና ሌላውን ብታመጣው ተመሳሳይ እምነት ያለው ራሱን አምጥተህ ደግሞ ብትጠይቀው ሌላ መልስ ይሰጣል። ስለዚህ የኦርቶዶክስ ለየት የሚያደርጋትና የምትወድላን ነገር ምንድን ነው? ቤተክርስቲያኗ ይሄንን ነው የምታስተምረው በሚለው በአብዛኛው ተመሳሳይ አይነት ትምህርት ስላለ ብዙ ግራ ያጋባል፣ ኮንፊውዝም አያደርግም። ስለዚህ ያቺ ነገር ላይ ፖይንት መያዝ ነው። ቤተክርስቲያን እንዳስተማረችኝ የሚለው እሱ ነው ደስ የሚለው እና በጣም ነው የማመሰግነው። አየህ እንደዚህ አይነት ነገር ሲኖር ያሬዶ ከች ነው የሚለው ፈቃደኛ ለሆኑ ወንድሞች ማገዝ፣ የሚጠይቁትን መመለስ ኃላፊነትም ስላለበት ጭምር ይመስለኛል። የነፍስ ኃላፊነት አለ። ስለዚህ ያንን እያደረገ ነው። እኔ እሱን ነው የምጠቀመው። የሆነ የቸገረኝ ወይም ያልገባኝ ነገር ካለ መዝሙረ ያሬድን ጠይቀዋለሁ። ስለዚህ ሌሎቻችሁም ተጠቀሙበት፣ ፎሎ አድርጉት። ጥያቄ ካላችሁ ጠይቁት። መልሱን በትህትና ጥግ ድረስ የደረሰ ወንድማችን ነው። ጥግ ድረስ ትልቅ ትንሽ አይል፣ ማንንም አይንቅም።
ኦርቶዶክስ ብቻ ሳይሆን የሌላ እምነት ተከታዮች ብትጠይቁት በጎ ፈቃድ አለው ለመመለስ እና ያ ነገርን እግዚአብሔር አይቀይርብህ ወንድማችን። ኩራታችን ነው የምልህ ያሬዶ፣ ኑርልኝ። እግዚአብሔር ያበርታውላችንም ሆን የመጨረሻችን ያሳምርልን። ትልቁ ነገር ሩጫ መጨረስ ነው። ብዙ ከሩጫ የሚያደነቃቅፉን ታውቃላችሁ። ያው ትዕቢተኝነት፣ እብሪተኝነት፣ እኔ ትልቅ ነኝ፣ እኔ ግዙፍ ነኝ፣ እኔ ወፍራም ነኝ፣ እኔ ጠጅ ነኝ፣ እኔ ኃይለኛ ነኝ፣ እኔ የሚለው ነገር ነው ብዙዎቻችንን። የእኔ መርህ ምንድን ነው መሰለ ዮኒ? ቢንቢን የገደላት ጭብጨባ ነው። አገልጋይንም የሚገለው ጭብጨባ ነው። ቢንቢ ለመግደል እጅን እንዲህ ታደርጋለህ፣ ትገላታለህ። አገልጋይንም እየገደል ያለው ይሄ ነው፣ ጭብጨባ፣ አድናቆት። እና እግዚአብሔር ደግሞ በዛ በመመጻደቅ እንዳንወድቅ ይርዳን። ከመንገድ ብዙ ሰዎችን የሚጥለው ነገር ቢኖር እሱ ነው እና ሩጫችን ያሳምርልን፣ ፍጻሜያችንን ያሳምር። ወንድሜ በርታ። እሺ ዞላ፣ አሜሪካን ያለው? እኔ ጀርመን ነው የምኖረው። ጀርመን እንዴ? ኦኬ። አይ ፐርፌክት፣ ጥሩ። በቃ ጥሩ። ስልክን አስቀምጥልኝና ፋርማሲስት ነው፣ ጎበዝ ነው። በነገራችን ላይ የተማረም ሰው ነው። በቃ አልፎ አልፎ የሚቆርጠኝ ነገር አለው የሚሸቀሽቀኝ። ጀርመን ላሉ ውዶች አላከመልኝም እንጂ ፋርማሲስት ነው። ኦኬ ያስ ናይስ። እዛው ጀርመን ሀገር ተምረህ ነው ፋርማሲስት የሆንከው ወይስ? እኔ ጎንደር ነው የተማርኩት። የተወሰነ 2 ዓመት 4 ሴሚስተር ነው የተማርኩት እዚህ ጀርመን ሀገር ተጨማሪ። አይ በጣም ፐርፌክት፣ አሪፍ ነው። አይ ደስ ይላል። እንዳልኩ ነው እንግዲህ እኔ አስተምርሃለሁ ወንጌል ሉቃስ ማርቆስ ስላለው፣ አንተ ደግሞ የሚሸቀሽቀኝን ትነግረኛለህ ማለት ነው። ይሄን ውሰድ፣ በዚህ ግባ፣ በዚህ ጠቅለኛለሁ። ቀለጠኝ ቆረጠኝ የምትለውን ነገር ሄደብኝ፣ ተራመደብኝ። የሚገርም መዝሙር። እኔ ኢብን አሁን ወንጌሎችን ሳነብ ተመሳሳይ ነገር ተጽፎ ሳይ እንደ እነዚህ ሰዎች አንድ ነገር ነው የሚጽፉት ሁሉ ብያለሁ። ግን እያንዳንዳቸው የጻፉት ራሱ አሊስ በእይታቸው የተለያየ እንደሆነ ያየሁበት አጋጣሚ ያለና እሱን ራሱ አለማወቂ በጣም ሰርፕራይዝ አድርጎኛል። አዎ ኮምፓራቲቭ እንትን ደስ የሚለው ንጽጽር እንዳልኩ ነው። ለምሳሌ ከፕሮቴስታንቶቹ ጋር ስናወራ ጥሩነቱ የነሱ ኢዚ የሚሆነው በአንድ መጽሐፍ ነው የምናወራው። አንድ መጽሐፍ ቅዱስ አለን፣ ግን የየራሳቸውን መረዳት የየራሳቸውን አስተምሮ ይዟል። እኛም በእኛ አስተምሮ ሞግታቸዋለን። ኢዚ ነው፣ በጣም ቀላል ነው። እና ደግሞ ያው እንደዚህ ከእስልምናው ጋር እንዳለው አይነት ነገር አይደለም። በጣም ለየት ይላል የእስልምናው ዓለም እና ብዙ ማንበብ አለብህ። ግን አሪፍ ነው። ጭንቅላት በደንብ ያሰፋል፣ እንድታነብ ያደርጋል፣ እንድትመረምር ያደርጋል። ብቻ በቃ እንደ አንድ ክርስቲያን ኮንትሪቢዩት የምታደርገው ነገር አለ ለቤተ ክርስቲያን። ዝም ብሎ በዋዛ ፈዛዛ ዝም ብሎ በማይረባ ነገር ጊዜ አይጠፋም እና አሪፍ ነው። ንጽጽር ጥሩ ነው። ብዙ ሰዎች እየተለወጡበት ነው። የሚገርም ብዙ ሰዎች ይማሩበታል፣ ብዙ ሰዎች ይነቁበታል፣ ከሄዱበት ይመለሱበታል። አንዳሁን ደግሞ ሌላ ቤተ እምነት ደግሞ ይማርከውና ይሄዳል። ያው እንተ ሽብሸባ ነው በለው እንደደረቀ ልብስ ወደዚህ ወደዛ ነው እና አንዱ ይሄዳል፣ አንዱ ይመጣል፣ አንዱ ይሄዳል፣ አንዱ ይመጣል። ያው ሚዲያ ላይ ያለው እንትን ሁሉም ወደ ራሱ ስለሚስብ እንግዲህ ወደ ተሳበው ሰው ይሄዳል ማለት ነው። በትክክለኛው የሚሄዱ አሉ፣ ድራማ ሰሪዎችም አሉ። ብሔራዊ ቲያትር የማያውቃቸው የሚገርሙ ደግሞ ፊልም አክተሮች አሉ። በታይ ኔትፍሊክስ ቢመዘገቡ በጣም ብዙ ብር ሊያገኙ የሚችሉ ድራማ ሰሪዎችም አሉ። ቲክታክ ላይ በጣም የፊልም አክተሮች አሉ። እኔ እንዲሁም ብዙ ጊዜ ለእነሱ ፒቲሽን ብናሰባስብ ብሔራዊ ቲያትርም ባሉበት ቦታ እንዲቀጠሩ በጣም ፊልም ሰሪዎች አሉ እና በኢትዮጵያ አነጋገር ብዙ በስንቶች አሉ። የበስንቱ ፊልም የሚሰሩልን አሉ በታይ የሚቀያየሩ፣ ግን ደግሞ በእውነተኛው ተረድተው ወደ ኦርቶዶክስ ይመጣሉ። ደግሞ በሌላ እምነት ትምህርት ተማርከው የሚሄዱ አሉ። እንግዲህ መጨረሻ ላይ የዘላለም ሕይወት ነው መጨረሻ ላይ ዓላማው። ማንም ወደ ፈለገበት ሂድ፣ ምርጫ አለው፣ ነፃ ፈቃድ አለው። መጽሐፍ ቅዱስም ክርስቶስ እንደተናገረው በጠባቧ መንገድ የሚሄዱት ጥቂቶች ናቸው፣ በሰፊው መንገድ የሚሄዱ ግን ብዙዎች ናቸው። ሰፊው ግን የሞት መንገድ ነው ተብሏል። ስለዚህ በጠባቧ መንገድ ለመሄድ ትጉ፣ ተጋደሉ ተብሏል እና እኛ ብዙም የቁጥር ጉዳይ አስጨንቀንም ቁጥር ሪፖርት አናረግም ለእግዚአብሔር። እግዚአብሔር ዛሬ እኮ ይህን ያህል ሰው አስጠመቅኩልህ አንለውም። ምክንያቱም እግዚአብሔር ሪፖርት የሚቀርብለት የሆነ የእድር አዛዥ አይደለም። እድርም ቁም አይደለም የያዝ ነው፣ ማዳን ስለሆነ
ንጽጽሩ በዚህ በጣም አሪፍ ነው። ማን ምን ያምናል፣ ምን አምኖ ምን ያስተምራል። እስካሁን ድረስ መጽሐፍ አልተገለጡም ነበር ታውቃለህ። ቲክታክ ትልቁ ጥቅሙ እነ ዮኒን የመሰለ አይነት ወንድሞች ካስተዋወቀን ተጨማሪ ቲክታክ ትልቁ ጥቅሙ የተደበቁ መጽሐፍት የማናቃቸው በወሬ ብቻ የምናውቃቸው መጽሐፍ ተገልጠዋል። በቃ በሁለታችንም ቤተ እምነቶች በማንም ይሁን ፍቅር ሲዝም ሳይቀር መጽሐፉን እንኳን ብበናል እና አሪፍ ነው። ቲክታክ ብዙ ነገሮችን ኤክስፖዝ አድርገዋል እና ጥሩ ነው። በርታ ለማለት ነው። ሰው ላይ ሁሉ በጣም ደስ ይላል። ተረድቻለሁ። በጣም አመሰግናለሁ መዝሙር። እሺ፣ አይ እነሱ ፈቃዳቸው ከሆነ እንግዲህ እዚህ ጋር ኮመንት እያነበብኩ ነው። በመዝሙር ያሬድ እና በኡስታዝ ዋሂድ መካከል አመቻችልን እያሉ ነው። ወደፊት እንግዲህ ይሄን ነገር ይታይና ከዛ በኋላ የሁለቱንም ፈቃድ ጠይቀን እናንተ የምትወዱት እናደርጋለን። ይህንን ነው። በነገራችን ላይ የያሬዶ ባህሪ ከዚህ ውጭ የለውም። በውስጥም ብታወሩት በውጭም ብታወሩት ይሄን ያሬድ ነው የምታገኙት። ምንም የተለየ ነገር የለም እና እግዚአብሔር ይባርክ። ትህትናው የማስመሰል አይደለም፣ የምን አይደለም፣ የእሱ መገለጫ። ብዙ ቲክታክ ላይ ለረጅም ጊዜ አውቀዋለሁ። ከዚህ ውጭ አምጡ ያሬዱ ዚስ ኢዝ ብቻ ተው፣ ሌላ ነገር ወደ